ለነሳው ጥያቄ ቂያሙል ሌይልን በተመለከተ እንግዲህ አላህ እንዲያገራልህ ለኛም ላንተም አላህ እንዲያገራልን ኡስታዝ እንዳረጉት ዱዓን ይማረጋሉ አላህ ያገራልን ቂያሙል ሌይል መስገድ ፈልጋለሁ ግን ስንፍና ያስቸገረኝ ነው ምን ይመክሩኛል ላለው ጥያቄ ኡስታዝ ቆንጆ ነገሮችን አንስተዋል የመጀመሪያው ያነሱት ነጥብ ከወንጀል መራቅ ያስፈልጋል የቀን ውሏችንን ቼክ ማድረግ መፈተሽ ያስፈልጋል ቀን ላይ ማዕሲያ እየሰራን ቂያሙል ሌይል ተነስተን እንስገድ ብንል ይከብደናል ነው ስለዚህ ከውሎህን ማስተካከል ከወንጀል መራቅ ካንተ ይተበቃል ሁለተኛ በጊዜ መተኛት አስፈላጊ ነው ብለዋል በጊዜ ተኝተህ በጊዜ ለመነሳት ስተኛ ደግሞ የአዳበ ነው የእንቅልፍ አደቦችን ስነ ስርዓቶችን ተከትለህ መሄድ በቀኝ ጎንህ መተኛት በውዱ መተኛት እነዚህ ነገሮች ለቂያሙል ሌይል ያግዛሉ ብለዋል አዳበ ነው ውስጥ አስካር አለ አስካር ማለት ጥቅም አለው በተለይ ደግሞ አስካር መስዋዕም ሆነ አያተል ኩርሲ መቅራት ደግሞ እጅግ በጣም አስፈላጊ እንደሆነ አስቀምጠዋል ሌላኛው ቀን ላይ አረፍ ማለትን መልመድ ነው ኢንሻአላህ ይሄን ካረክ ቂያሙል ሌይል በርግጠኝነት ይገራልህ ብለን ተስፋ እናደርጋለን ኢንሻአላህ ለተከታተላችሁን ከልብ እናመሰግናለን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ